ፊልሙ ሲጀምር ቻው የተባለች ህልማዊ ቴኳንዶ ሻምፒዮናን ማሸነፍ የሆነ ልጅ ነው ያለን። በልጅነቷ ወላጆቿ ስለሞቱባት እሷን ባዳናትና ባሳደገት የቴኳንዶ ትምህርት ቤት ባለቤት ዣንግናን ጋራ ትኖራለች። እሷም እዛ ስልጠና ባታገኝም እንደ ሰራተኛ የቤት ስራዎችን በቴኳንዶ እንቅስቃሴዎች ስለምታከናወን በጣም ጠንካራ ሆናለች። የሚያሳድገት አባቷ ደግሞ የራሱ ልጅ ቢኖረውም እሷ ግን ከሱ ጋር አትኖርም ነበር። ቻው ለጊዜም የምትረዳት ሻንግሊን የተባለች የቅርብ ጓደኛም ነበረቻት። በሌላ በኩል ደግሞ ሀው የሚባል ልጅ ከኮሪያ ጋር በነበረው የቴኳንዶ ግጥሚያ ቢያሸነፈም አንዲት የኮሪያ ሴት መታገን ሀው ግጥሚያውን ያሸነፈው በማጭበርበር ነው፣ ምርመራ እንዲደረግበት እፈልጋለሁ። ሁሉም ሰው ነው ያሸነፍኩት በማጭበርበር ነው ብሎ የሚያስብ ከሆነ ከዚህ በኋላ መረምራለሁ። በሌላ በኩል የቻው ያሳዳጊ አባቷ ልጅም ነቀፌታ አስደርስባት ቻው ደርሳ ትረዳትና ሳታውቀው አንዱን ልጅ መሬት ላይ ብትዘረረውም ልጅቷ ግን ቻውን አትወዳትም ነበር። በማግስቱም በብሔራዊ ፌስቲቫል ላይ የሶንግ ትምህርት ቤት መምህር ሮባይ አስደናቂ ብቃቱን ያሳያል። እሱ አልታገኘው ስቴዲየም ተማሪዎቹ በቀላሉ እንዲሰበሩላቸው የእንጨት ቁርጥራጮችን በማጣበቂያነት እየለጠፋቸው እንደሆነ ትደርስባቸዋለች። ከዛ መምህሩ ዝም እንድትል ቢነግራትም ስላልተስማማች ሁሉም ያገሏታል። ቻው በዝናብ ውስጥም ተቀምጣ ስታለቅስ አባቷ ስለ እሷ ተጨንቆ ለጓደኛ ይደውላትና እሷ ማሳመና ወደ ቤቷ ወስዳት የቻው ጓደኛ በምትማርበት ትምህርት ቤት ውስጥ የጽዳት ስራ አግኝታላት ደስ ብሏት መስራት ትጀምራለች። አንዳንድ ተማሪዎችም ቻውን ሲረብሿት ደግሞ መምህሩ ሩባይ ደርሶ ይቀጣቸዋል። በሌላ በኩል ጂያንግ አባቷ የቤተሰቦቹን ፎቶ እያየ ሚስቱ ድሮ በሱ ውድድር ላይ የተፈጠረውን የማጭበርበር ወሬ ከሰማች በኋላ በደረሰባት ውርደት እንዴት እንደሞተች ያስባል። በሌላ በኩል ደግሞ ቻው መሬት ላይ ጥላው የነበረው ልጅ እሷን ለመበቀል በእርግጫ የመታትና ራሷን ስታ ትወድቃለች። እነሱ ጥለዋት ከሄዱ በኋላም አንድ ልጅ ወደዛ መጥቶ ቻውን ወደ ቤቱ ይዘዋት ይሄዳል። ይሄ ይሆን የሚባል ልጅም ባንዴጅ ያስርላታል። ይሁንም በሶንግ ትምህርት ቤት ውስጥ ባለው ቆንጆ ቤት እንደ ሐኪም ሆኖ የሚኖር ሲሆን እሱ በትምህርት ቤቱ ታላቅ መምህር ልጅ በመሆኑ የትምህርት ቤቱ የወደፊት ባለቤት ነበር። አመስግናው ልትወጣ ስትል የሚያስቆማትና በልምምድ ወቅት ማንኛውም አይነት ጉዳት ካጋጠመሽ ወደዚህ መተሽ ሕክምና ማግኘት ትችያለሽ። በሌላ በኩልም ቻውን በእርግጫ የመታው ልጅ ከትምህርት ቤቱ ሊባረር ሲለም እሷ ግን ወዲያውኑ እዛ በመድረስ ጥፋቱን በሙሉ በራሷ ልብስ ታድነዋለች። በዚህም ተማሪዎቹ በሙሉ ከእሷ ጋር ጓደኛሞች ሆናሉ። ከዛፍ ላይ ተቀምጣ ስትጨነቅም የሆነ አያትና ስለ አንድ ነገር ከተጨነቅሽ ሁልጊዜም ለወደፊቱ አዎንታዊ አስተሳሰብ ሊኖርሽ ይገባል። በማግስቱም ከሩባይ ቡድን ጋር ልምምድ ለማድረግ ሌሎች ልጆች ይመጡና ከነሱ መካከልም አንዷ ሴት ልጅም በፊት ሀውን በማጭበርበር ስትወቅሰው የነበረችው ልጅ ነበረች። ከነሱ ጋር አናዳቸው እንዲወዳደሯት ታረግናም ጠንካራ ስለነበረች በእርግጫዎቿ ሁሉንም በቀላሉ ታሸንፋቸዋለች። ተማሪዎቹ በሙሉ እያሽፉባቸው ቻው ተናዳ ለመዋጋት ወደፊት ትመጣለች። ነገር ግን ያቺ ልጅ መጀመሪያ እኔ ከትምህርት ቤቱ ሰራተኛ ጋር አልዋጋም ብትልም በኋላ ግን ለእሷ ትምህርት ለመስጠት ትስማማለች። ቻውን ባልጠበቀች ሁኔታ ችሎታዋን ተጠቅማ ስታሸንፋት በቦታው የነበሩት ተማሪዎች በሙሉና ሩባይ በእሷ ይደነቃሉ። በማግስቱም አባቷ ወደ እሷ ትምህርት ቤት መጥቶ ለታላቁ መምህርም በድርጅቱ ውስጥም ለእሷ የቴኳንዶ ስልጠና እንዲሰጧት አደራ ቢልም እሷ ግን ለእኔ አንድ መምህር ብቻ ነው ያለኝ፣ እሱም ጂያንግናን ራሱ ነው። ታሞ ስለነበረ እዛ ቦታ ላይ ራሱን ስቶ ይወድቃል። ቻው ስታለቅስ ማየቱ ሩባይ ያዝንላታል። የሆስፒታል የሾርባ ምግብ ስታዘጋጅ እዛው ስራዋ ላይ እንቅልፍ ይወስዳትና ሩባይ መጥቶ ብርድ ልብስ ካለበሳት በኋላ ሾርባውን ሰርቶ ያሽገዋል። ጠዋት ላይ ቻው ወደ አባቷ ስትሄድ እሱን ብታጣበን በደብዳቤ በሶንግ ትምህርት ቤት ውስጥ ተማሪ ለቻይና በዓለም አቀፍ ደረጃ ውድድር የምታደርጊበት ቀን ስትደርሺ ግን እኔ በእርግጠኝነት መጥቼ አንቺን መለከትሻለሁ፣ አበረታታሻለሁ ያላትን ታገኘዋለች። በማግስቱም ሀውንና እህቱ ቲንጊዩንን እንመለከታቸዋለን። እሷም ልክ እንደ ወንድሟ እንደ ሀው ብዙ ውድድሮችና ሜዳሊያዎችን ያሸነፈች በመሆኗ ሁለቱም እህትና ወንድም በቻይና ውስጥ በጣም ታዋቂ ነበሩ። ወደዚህ በመምጣትም ቲንጊዩ ልክ እንደ ድሮ ተወደው ስለነበረ መጀመሪያ የሆነ ልታገኘው ትመጣለች። ከጥቂት ጊዜ በኋላ ግን ይሁን በልጅነቱ ያነሳውን ፎቶ ሲመለከት እሱ ሀው ቲንጊዩና ሩባይ በሙሉ የልጅነት ጓደኛሞች ነበሩ። ቲንጊዩና የሆነ አብረው ያሉ ቻው በውጭ በኩል ሆና አስተያየቸው ታዝናለች። ልትሄድ ስትልም እሱ መጥቶ ያስቆማትና ከቲንጊዩ ጋር ያስተዋውቃታል። ግንባሯ ላይ ስላለ ጉዳይ ስጠይቃትም እሱ ስለ ቻው ሲጨነቅ በማየቷ ቻው መጥራት ትጀምራለች። በቅናት ስሜትም አብሯት ልምምድ እንድታረግ በመውሰድ በስድብ ትጎዳታለች። ቻውም የቴኳንዶ ሚስጥራዊ ብቃቶች የተጻፉበት መጽሐፍን አንድ ሰውዬ ይስጠዋታል። ከዛም ሀው መኪናውን እየነዳ ስልክ ሲያወራ ቻው ደግሞ መጽሐፉን እያነበበች እየሄደ ስለነበረ ከከባድ አደጋ ድናታል። ከዛም እስኪ አመሰግናለሁ በኝ ይላትና በጣም ታዋቂ ቢሆንም እሷ ግን ጭራሽ ስለማታውቅ አስገርሞት የቴኳንዶ ትምህርት ቤት ስም ማን ነው? ይህ ነገር አንተ ላይ ሳስበህ አይገባም ስትለው ሀው መጽሐፉን በመቀማት ሊረብሻት ይሞክርና በእርግጫ መታ መጽሐፏን ታስመልሳለች። እሱ ደግሞ በድፍረቷ ተማርኮ ስልክ ቁጥርሽ ልትሰጪኝ ትችያለሽ ስላት ጥላው ትሄዳለች። ከዚህ በኋላም ሀው ለብዙ ዓመታት ራሷን አስታውስታ ለተኛችው እናቱን ለመጠየቅ ይሄዳል።
ልክ በዛው ሰዓትም ቲንጊው አበባ ይዛዛው ትደርሳለች። ሀወም እኔ ብዙ ውድድሮችና ሜዳሊያዎችን አሸንፊያለሁ፣ ነገር ግን የቤተሰባችንን ስራ ከመረከቤ በፊት አንድ ሰው ማሸነፍ ፈልጋለሁ። ያ ሰው ደግሞ የልጅነት ጓደኛው ይሆን ነበር። በድሮ ጊዜ የሚሃው እናትና የይሆን እናት ውድድር እያደረጉ ያለ የይሆን እናት በእርግጫ የይሆን እናት ጭንቅላት ላይ መታት ሆስፒታል እንደገባች እንመለከታለን። ከዛን ጊዜ ጀምሮ እሱ ይሆንን ይጠላዋል። በሚቀጥለው ቀንም የኢንስቲትዩት ውድድሮች ጀመሩና የሶንግ ትምህርት ቤት 3 አባላት የመጀመሪያውን ዙር ያሸንፋሉ። ከዛ ሲወጡም ቻው ከዶ ትምህርት ቤቷ ተማሪዎችና ከእንጀራ እህቷ ጋር አስተገናኝ ከሶንግ ቡድን ጋር አብራ በመቆሟ በጣም መጥፎ ቃላቶችን ይናገሯታል። የእንጀራ እህቷም አንቺ ካዲነሽ። ልክ በዚህ ጊዜ ምሩባይ በሰው ሁሉ ፊት መጥቶ ከቻውን ጎን በመቆም መምህር ጂያን ግናን ራሱ ነው ቻውን በሶንግ ትምህርት ቤት ያስቀመጣት በማለት ይከላከልላታል። በማግስቱም ሃው ከትምህርት ቤቱ ውጪ ቻውን እየጠበቃት እያለ እሷ በሙሉ ትኩረት ልምምድ ስታደርግ ይመለከታታል። ወዲያውኑ ከመኪና ወርዶ ወደ እሷ ቢመጣም ሳላያቸው ውስጥ ለማመድ በእጅ ያስቆማታል። ጎበዝ እንደሆነች ቢረዳም እሷ ለመረበሽ ሲል በእርግጫሽ ተጎድቻለሁ እያለ ማዘን ጀምርና ደንግጣ አንተን የመጉዳት ምንም አይነት ፍላጎት አልነበረኝም እያለች ይቅርታ ጠይቀዋለች። በእውነት ይቅርታ ማለት ከፈለግሽ ምግብ ጋብዥኝ ይላትና ወደ አንድ በጣም ውድ ምግብ ቤት ይወስዳታል። ቻው የምግቡን ዋጋ ስታይም ብር ስላልነበራት ደንግጣ ወደ መታጠቢያ ቤት እንደምትሄድ ምክንያት ፈጥራ በመውጣት ቦርሷን እያየች ትቆማለች። እሱም ፊቷን አይተው ቢገባውም ሂሳቡ እንዳልከፈለና የሬስቶራንቱ ሰራተኞች ሊይዟቸው እንደሆነ በማስመሰል የቻውን እጅ ይዞ እዛው እየሮጠ ይወጣል። ከዛ ግን ሂሳቡን አስቀድሜ እኮ ከፍዬዋለሁ ስላት በጣም ተናዳ ጥላው ትሄዳለች። አሁን በመኪናው የተከተላት ይቅርታ ይጠይቃታል። እሷም በቁም ነገር እኔ በህይወቴ ብዙ ችግሮች አሉብኝ፣ እንደ ትምህርት ቤት፣ የቴኳንዶ ልምምድና የትርፍ ሰዓት ስራ። በዚህ ምክንያት ነው ብዙ ብለማመድን ብቃትን ማሻሻል ያቃተኝ ስትለው ሀዊ ዓለም አቀፍ ሻምፒዮን ያነሸነፈ በመሆኑ የቴኳንዶን ሚስጥራዊ ክህሎቶችን ስለሚያውቅም በደንብ ይረዳትና ደስ ብሏት ለሀው ስሟን ነግራው በደስታ ጥላው ትሄዳለች። በመቀጠልም እነዛን ክህሎቶቿን በመጠቀም በትምህርት ቤቷ ውስጥም በጣም ጥሩ ብቃቷን ብታሳየም በከባድ ሁኔታ በመለማመዷ ምክንያት ግን እግሯ ላይ ብዙ ጉዳቶች ይደርሱባታል። ይሁንም አሳዝናው እንደ ሐኪምነቱ እግሯ ላይ መድኃኒት እየቀባላት እያለ ቲንጊው ትመጣና ትቀናለች። ይሁን እንደወጣ ወዲያውኑም የጉዳት ምክንያት እየፈለግሽ ደጋግመሽ ወደ እሱ እንዳትመጪ ከሱ ብትርቂ ለራስሽ መልካም ነው ስትላቸው በንግግሯ በጣም አዝና እያለቀሰ ትወጣለች። ከዚያም ይሁንና ቲንጊው የልጅነት ፍቅረኛሞች መሆናቸውን ስትረዳ ከይሁን መራቅ አለብኝ ብላ ታስባለች። በማግስቱም የኢንስቲትዩት ውድድር ሁለተኛ ዙር ይዘጋጅና ሩባይ በቻው ጥንካሬ ላይ ከፍተኛ እምነት ስለነበረው ከውድድሩ አንድ ቀን በፊት ብዙ ልምዶችን ያስተምራትና በማግስቱ ውድድሩ ይጀምራል። አሁን በዓለም አቀፍ ደረጃ ለሚሰለጥነው ቡድን ጎበዝ ተማሪዎችን የምትመርጠው ዋና አሰልጣኝን ይዞ ቻውን ለመመልከት ወደ ውድድሩ ይመጣል። ቻው ለግጥሚያ ወደ መድረክ እንደወጣችም እሷ በተጎዳሽ ላይ ተተክታ ስለሆነ ንቀዋት በቦታው ያሉ ሰዎች ሁሉ በሶንግ ትምህርት ቤት ላይ ማሽፍ ጀምራሉ። ይህንን ስትሰማን በራስ መተማመኗ ይቀንስና በትክክል መወዳደር ያቅታታል። ተቃራኒ ቡድን ግን እንደሚያሸንፉ በእርግጠኝነት ስላወቁ በጣም ደስ ይላቸዋል። በእረፍት ሰዓትም ሩባይ በተቃራኒሽ ፍጥነት ላይ ብቻ ተኩሪ በማለት ያበረታታታል። ከዛ በኋላም ቻው በሙሉ ድፍረት ተመልሳ በፍጥነት በሰነዘረችው የክብ እርግጫ ተቃራኒዋን ጥላ ውድድሩን ታሸንፍና ቡድኑ በደስታ ይፈነድቃል። ከውድድሩ በኋላም ሃው ባለፈው ዓመት አሸንፈውት ጸጉሩ እንዲቆረጥ ያደረገውን ተጫዋች ያገኘውና ሲሯሩጠው በስህተት ወደ ሴቶች ልብስ መቀየሪያ ክፍል ገብቶ ቻውን ያገኛታል። እሷን መጮህ ስትጀምር አፏን ይዛትና እጁን ትነክሰዋለች። ድንገት ስሙ ሲጠራ ሰምታ ግን አንተ ያታወቀው የቴኳንዶ ኮከብ ነህ እንዴ? እኔ የሱ ጠላት ነኝ፣ ከዚህ ሰውዬ እንዳመልጥ እርጅኝ በማለት ይዋሻታል። እሷም አምናው ያንን ሰውዬ በብቃት ታሸንፍለታለች። ለምስጋናም የምሳ ግብዣ ያቀርብላትና ጓደኞቿ መጥተው ከሃው ጋር ፎቶ መነሳት ሲጀምሩ እንደ ዋሻት ተረድታ ተናዳ ጥላው ትሄዳለች። ቢደውላትም አላነሳም ስላለችው እራሱ ሊፈልጋት መጥቶ ይሁንም ወደ ምግብ ቤቱ ሲገባ ያዩና ተከትሎት ሲገባ ይሁንን ከቻው ጋር ያገኘዋል። ከዛም አብረው ሲሰሩና እጃቸውን ሲነካካ ሲያይ መቅናት ጀምራል። በማግስቱም ሃው በቻው ትምህርት ቤት ፊት ለፊት ቆሞ ዜማ እያዜመላት የአበባ ስጦታ ሲያቀርብላት እንደገና እየቀለድክብኝ እንደሆነ አውቃለሁ። ልክ በዛ ጊዜ ሩባይ ደርሶ ለሃው በትምህርት ቤቱ ግቢ ውስጥ ይህንን ማድረግ አይፈቀድም፣ አቁም። ከዛ ደግሞ ልምምድ እያደረገች ከሃው የተላከ ደብዳቤ ደርሳትና ቻው በዓለም ላይ ካሉ ሴቶች ሁሉ በጣም ቆንጆዋ ናት ተብሎ ተጽፎ እንደነበረም ታያለች። እሷ ግን ተናዳ ትወጣና ይህንን ስራህን በሙሉ አቁም፣ ከልቤ እኮ ነው እየቀለድኩ አይደለም። ይሁንም በዛው ሰዓት ይደርስና ወደ ሃው ጠጋ ብሎ እንዴት ነህ ቢለውም ይሄ ነገር አንተ ላይ ሳስበህ አይገባም። በማግስቱም ቻው በውድድር ላይ ስትሳተፍ ሃው ላያት ይመጣል። የቻው ትኩረት ሙሉ ወደ ሃው ሲሄድ ያየው ሩባይም ሀሳብሽን ሳትበታትኚ በግጥሚያሽ ላይ ብቻ ትኩረት አድርጊ። ውድድሩ ተጀምሮም ቻው ሁሉንም ዝሮችን ታሸንፋለች። በዛው ሰዓትም የእንጀራ እህቷ ልትሸነፍ ስትለም ቻው በርታታ ታሸንፍና ለቻውም
አመሰግናለሁ ብላት ይታረቃሉ። ወደ ቤት የተመለሰች ያለ ሀው መንገድ ላይ ያስቆማትና መምህር ዣንግናንን አገኘዋለሁ በማለት በውሸት ለፍቅር ጥያቄ ሊያቀርብላት ይዟት ይሄዳል። እሷም በአባቷ ስም ስለዋሻት አልቅሳ ጥላው ልትሄድ ስትልም ሀው እኔ ላንቺ ሁሌም እውነተኛ ነኝ፣ ለእኔ ቴኳንዶ ህይወት አስፈላጊ ነው፣ በእንደዚህ አይነት ነገሮች ጊዜ ማባከን አልፈለገም ብላ ጥላው ትሄዳለች። በሌላ በኩል ዋናው አሰልጣኝ ቻው የዣንግናን ልጅ መሆኗን ስታውቅ ከእሱ ጋር የድሮ ጥል ስላላት የቻውን ስም ከዝርዝሩ ታወጣዋለች። የቻው ተቃራኒ ጥሩ ነጥብ ታስመዘግባለች። በእረፍት ሰዓትም ሩባይ አይምሮሽን ከተጠቀምሽው በቀላሉ ማሸነፍ ትችያለሽ። ጨዋታው ሲጀመርም ቻው አይምሮዋን ተጠቅማ በአስደናቂ ችሎታዋ ተቃራኒዋን ይህን ጥላ ውድድሩን ተሸንፈዋለች። ከድሎ በኋላም ቡድኑ የከረሜላ ጨዋታ ሲጫወቱ ጆከሩ ለቻውና ለሩባይ ይደርሳቸዋል። ሁሉም በአንድ ላይ እንዲበሉ ሲያስገድዷቸው በአንድ ላይ ይበላሉ። ከማፈራቸው የተነሳን ፊታቸው ይቀላል። ቻው ለመሸሽ ፊቷን ታጥባ ስትመጣም ከበሩ ፊት ለፊት የሩባይን ፊት በድንገት ታየውና ትደነግጣለች። እዛው ግንባሯን እንደተደገፈችን በከፍተኛ ድካም እንቅልፍ ይወስዳታል። የቡድኑ አባላት ፊልም ሊያዩ ቢሄዱም ቻው እንቅልፍ ስለወሰዳት ሩባይ እሷን በጀልባ ወዝሎ ወደ ቤት ይወስዳታል። ቲንጊው ደግሞ ዩዋን ቤት ሄዳ ሻይ ሊያፈላላት ሲሄድም የእንጆሪ የጸጉር ማሳዣ አይታ ለእሷ የተዘጋጀ ስጦታ ቢመስላትም እሱ ግን ለቻው ለፍጻሜ ውድድሯ መልካም ዕድል መመኛ ይስጣታል። በማግስቱም የፍጻሜ ውድድሩ ቀንም ጨዋታው ከመጀመሩ በፊት ሰላምታ ሲለዋወጡ ቲንጊው ያንን የእንጆሪ ማሳሪያ የቻውን ጸጉር ላይ አይታው ይህን ማን የሰጠሽ? ይሆን የሰጠኝ ስትላት በንዴት ይሄ ማሰሪያ የኔ ብቻ ነው ብላ ጨዋታው እንደጀመረችው ቻውን በጭካኔ መማታት ትጀምራለች። ቻው ደንግጣ ማጥቃት ባለመቻሏ የቲንጊው ነጥብም ይጨምራል። በእረፍት ሰዓትም ሩባይ አጠገቧ ቀርቦ እንድታሸንፍ ሙሉ እምነትና ማበረታቻን ይሰጣታል። ጨዋታው ሲጀመርም ቲንጊውን መታ ትጥላትና ስትነሳ ግን እንደ እብድ ሰው በቻው ላይ ትነሳባታለች። ቻውም አባቷ ዣንግናንን እዛ ውስጥ ታየው እንደገና ሙሉ ድፍረት አግኝታ ለመታገል ብትነሳም ከቲንጊው የመጨረሻ ጠንካራ እርግጫ በኋላ ግን ቻው ራሷን ስታ በመውደቅ ጨዋታውን ትሸንፋለች። በዛው ሰዓትም ሩባይና ሀው እሷን ለማንሳት እየሮጡ ይመጣሉ። ሩባይ ቀድሞ አንስተዋት እሷን በዩዋን ቤት ትነቃለች። በሽንፈቷ ብታዝንም አባቷ ያበረታታታል። በመቀጠልም ዋናው አሰልጣኝ ትልቅ የስልጠና ፕሮግራም ተዘጋጃለች። ሀው ለአሰልጣኙ ቅርብ በመሆኑም ዩዋንን ለመበቀል ካልተወዳደርን የሶንቅን ተማሪዎች አላስገባም ይለውና ዩዋን ለቻው ሲል ፈተናውን ሊቀበል ሲለም ራሷ ሄዳ ሀውን ትከራክረዋለች። እሱም ይህንን ወፍራም የአበባ ማስቀመጫ በአንድ ምት ከሰበርሽው አሸንፈሻል ማለት ነው ይላትና እሱ በአንድ ምት ይሰብረዋል። እሷ ሙሉ ኃይሏን ተጠቅማ በአየር ላይ በመዞር ሪካርድ የሆኑ 3 ተከታታይ ምቶችን ትሰነዝራለች። ማስቀመጫው መጀመሪያ ባይሰበርም በኋላ ተሰንጣጥቆ ስለሚሰበር ታሸንፋለች። ዩዋን የሀውን እናት ለማከም ወደ ውጭ ሀገር ሊሄድ ሲለም ቻው እንደምትጠብቀው ቃል ትገባለታለች። እስክሪብቶ በስጦታ አምጥተውለታለች። ይህንን በድብቅ ያየችው ቲንጊዩም እስክሪብቶውን ሰርቃ እሷ ማብራ ለመሄድ ትወስናለች። አውሮፕላን ማረፊያ ላይ ቻው ልታገኘው ሄዳ ፈልጋ ታጣውና እራሷ መታም አንቺን ማየት አልፈልግም እስክሪብቶንም ስላልፈልገ መልሱልሻል። ከ2 ዓመት በኋላም ቻው የጥቁር ቀበቶ ባለቤት ሆና የሴቶች አንደኝነትን ዋንጫ ከሀው እጅ ትቀበላለች። በስልጠና ወቅትም ሩባይ በስራና በትምህርትም ሁሉ ጊዜም ይረዳታል። ሀው በዚህ ቀንቶ እሷን ማሽኮርመም ይጀምራል። እሷ ስትመታውም እንደተጎዳ ሆኖ በማስመሰል የአያቱን የልደት በዓል አብረው እንድትሄድ ጠይቋት ትስማማለች። የሚያምር የአንገት ሐብል ሰጥቷትም አብረው ወደ ልደት ፓርቲ ይሄዳሉ። በሌላ በኩል ሩባይ ቤት ሆኖ በጭንቀት ሰዓት ሲመለከት ይቆያል። ሀውም ሲሸኛት በሁለቱ መካከል ጠብ ይነሳል። ሀብም ጎበዝ ስለሆንሽ የሩባይን ትምህርት ቤት ትተሽ እኔ ጋራ ነይ ሲላት ሩባይ እየሰማት እሷ ግን እምቢ ትለዋለች። በዚህ የተናደደው ሀው በነጋታው ሩባይን በሰው ፊት በድብድብ ያፈርጠዋል። ነገር ግን ባለፉት 2 ዓመታት ሩባይ በጣም ጠንክሮ ስለነበረ ሀውን አሸንፎት ዋናው አሰልጣኝ ሀውን ባለፉት 2 ዓመታት በቁም ነገር ሳስለጠንከው ነው። በሌላ በኩልም ሩባይ ቻው እንደሚወዳት ደርሶበት ሁል ጊዜ በምግብ በትምህርትም የምትረዳት አንተ ከሆንክ ይሄ ፍቅር ካልሆነ ምንድነው የሚባለው እያለ ሲያሽፍበት ሩባይ በቁም ነገር ማሰብ ይጀምራል። ሀው ስልጠና ሊጀምር ሲሄድም ቻውን ከናፈኩሽ ነይና ጠይቅኝ ካላት በኋላ ሩባይን ቻውን አደራ ብሎ ትሄዳል። ሩባይም በስልጠና ወቅት ጸጉር ስለሚያስቸግርሽ ተቆረጭው ይላትና እሷም ገንዘብ ለመቆጠብ ገበያ ውስጥ ካለ አንድ አዛውንት ጋራ በነጻ ስትቆረጥ ጸጉሯን አበላሽቶባት ጓደኞቿ ይስቁባታል። ከውጭ ሀገር የተመለሰችው ቲንጊም ለዓለም አቀፍ ውድድር እንድትዘጋጅ አሰልጣኟ ቻውን እንድታስወጣ ሩባይ ስጠይቀው ሩባይም እሷም እኮ የመወዳደር መብት አላት በማለቱ በሚቀጥለው ሳምንት በሁለቱም መካከል የማጣሪያ ውድድር ይወሰናል። ሩባይ ቻውን ወደምትወደው ምግብ ቤት ይዟት ሄዶ አብረው ሲመገቡ ሰራተኞቹ ፍቅረኛሞች መስሏቸው ፎቶ ይነሷቸዋል። ሁለቱም በፎቶውም ደስ ይላቸዋል። በዚህ መሀልም ዩዋንም ከውጭ ሀገር ተመልሶ ቻውን ለመፈለግ ወደ ማታ ገበያ ሲሄድም ቲንጊም አብረው ትከተለዋለች። ገበያ ውስጥም ቻው ስትሮበሪ ጸጉር ጌጥ ስታየም ዩዋንና ቲንጊው ይደርሱባታል። ቲንጊው በጸጉር አቆራርጧ እየሳቀች ሩባይ ከሴት ጓደኛው ጋር ክሊፕ ሲገዛ ያለው ብዬ አላሰብኩም ነበር ስትል ቻውም ፍቅረኛሞች አይደለንም ብላ ተከራክራ
ዩዋንን ተሰናብታው ትሄዳለች። በነጋታውም ዩዋን የቡድኑ ዶክተር ሆኖ መመደቡን አሰልጣኙ አስተናጋጅ ቻው በጣም ደስ ይላታል። ከዛም በ12 ቀንም ሩባይ ያንን ገበያ ላይ የወደደችውን የስትሮበሪ ክሊፕ በስጦታ ማድረጊያ ውስጥ ያስቀምጥላታል። ዩዋንም አዲስ የስልጠና ልብስና ደብዳቤ ያስቀምጥላታል። ጓደኞቿ ሰርፕራይዝ ካረጓት በኋላም ቻው መቆለፊያውን ስትከፍተው ደብዳቤውንና ክሊፑን ታገኘዋለች። ገበያ ላይ አብሯ ስለነበረም ክሊፑን የሰጣት ዩዋን ይመስላታል። በደስታ ልብሱ ለብሳ ወደ ዩዋን ቤት ሄዳም በሩን ከፍቶ አስገብቷት ስለ ስጦታው ስታመሰግነው ፈገግ ይላሉ። ጸጉሯንም በሚያምር ሁኔታ አስተካክሎ ይቆርጥላታል። ባለፉት 2 ዓመታት ለምን አልደወልሽም ሲያቸው ቲንጊው አውሮፕላን ማረፊያ ላይ ያለችውን ሁሉ ትነግረውና ያንን እስክሪፕቶ ትመልስለታለች። እሱም እውነቱን ሲያውቅ በእሷ ላይ ተናደው በነጋታው እኔ እንደ ታናሽ እህቴ ነው የማይሽ ብሎ ሲያስረዳት ጠብ ይነሳል። በሌላ በኩል ቻው አዲሱ የዩዋን ስጦታ የሆነውን ልብሷ እንዳይቆሽሽ በማፍራት በስልጠናው ሰዓት በጥንቃቄ ትንቀሳቀሳለች። ሩባይም ዩዋንን ልብሱ እንደሰጣት ሲያውቅም በጣም ተናዶ አሮጌ ልብስሽ ለብሰሽ ነይ ይላትና 2 ወንዶች እርስ በርስ በንዴት ይታያሉ። ነገር ግን ሩባይ የቻው አሮጌ ልብስ እንደጠበባ ሲያያም ልብሱን ወስዶ ለሊት ሙሉ ሲጠግነውና ሲሰፋው አድሮ ጠዋት በሩ ላይ አስቀምጦት ልብሱን ስታይ ደስ ብሏት ሩባይን ታመሰግናለች። ከሳምንት በኋላም የቻኦና የቲንጊ ውድድር ቀን ደርሶ ቲንጊውም የእሷን ትኩረት ለመስረቅ ብዙ ጋዜጠኞችንና ካሜራዎችን ይዛ ትመጣለች። ውድድሩ ሲጀመርም ቻኦ በካሜራው መብራቶች ብልጭታ ብትቸገርም በኋላ ግን ትኩረቷን ሰብስባ ነጥብ እንዳይጣለባት ትከላከላለች። በረፍት ወቅትም ሩባይ ያንን የምስጢር መሳሪያውን ተጠቃሚ ነግራታል። ነጥባቸው እኩል ሆኖ ጨዋታው በደቂቃ ልዩነት ባቻ ውጤት ተጠናቀቀ። አሰልጣኟ ከአንድ ወር በኋላ ድጋሚ ውድድር እንዲደረግ ተወስናለች። ከዛ በኋላም ፈተናቸው ደርሶ ሩባይ ወደ ስልጠና ባለመምጣቱ ቻው ተጨንቃ ፈተናው ላይ ትኩረት ታጣለች። ዩዋንን በስልክ እንዲያወሩ አድርጓቸው ሩባይም ደህና እንደሆነና ትምህርቷ ላይ እንድታተኩር ይነግራታል። ከፈተና በኋላም ዩዋን እሷን ወደ ሆስፒታል ይዘዋት ሲሄድም ሩባይ የዋሻት መሆኑንና የታመመውም አባቱ ሳይሆን ራስ ሩባይ እንደሆነ ትረዳለች። እሱም ለምን መጣሽ ብሎ ቢቆጣትም እሷ ግን እያለቀሰች ለምን ሁሉንም ነገር ትደብቀኛለህ? እሱም እንባዋን እየጠረገ ከእንግዲህ አልደብቅሽም ህመሙን በጣም ስላባሰበት ለጉዞና ለስልጠና ስሙ ከኮሪያ የካምፕ ዝርዝር ውስጥ ይሰረዛል። ይህንን ምስጢር የሚያውቁትም ዩዋንና ይ ብቻ ነበሩ። እሷም እንደማይሄድ ስታውቅም ሀው ከዝርዝሩ ያስወጣው መስሏት ሄዳ ትጠይቀዋለች። እሱም እጁ እንደሌለበት ካስረዳት በኋላ በሷ ጥያቄ መሰረት ሩባይን ያናግረዋል። ሩባይ የጤና ምስጢሩን ደብቆ ለቻው ሲልም አብሮ ለመሄድ ይስማማል። አውሮፕላን ማረፊያ ላይም ሀው ለቻው ኮሪያ ውስጥ ብጠፊ ወይም ችግር ቢገጥምሽ ትደውያለሽ ብሎ ስልክ ይሰጣታል። ቻው መንገድ ላይ ስትስት በሀው ስልክ ደውሎላት በላከው መኪና ወደ ጓደኞቿ ትመልሳለች። በመጨረሻም ቻው አሸነፋ። እሱ ደግሞ ታሞ ስለነበረ ወዲያውኑ ራሱን ስቶ ይወድቃል። ስለ ቻው አባት ወንጀለኛ እንደሆነም እየተወራ ስለነበረ የእሱን ንጹህ መሆን ለማሳየት የልብ ህመሙ እየበረታበት መረጃዎችን ይፈልጋል። በመጨረሻም እውነቱን የሚያውቀውን ሰውዬ ሲያመልጣው ከከፍታ ላይ ሊወድቅ ሲል ሩባይ ራሱን አደጋ ላይ ጥሎ ያድነዋል። የምወዳት ሴት ህይወትና ስራ አደጋ ላይ ነውና እውነቱን መስክር ብሎ ስለምነው ሰውዬው ይስማማል። ይህንን የሰማ ሀው ሩባይ ቻው ምን ያህል እንደሚወዳት ይረዳል። ዩዋንም ሰውየውን ይዘውት ይመጣና ቻው ራሱ የፈለገው መስሏት ታመሰግነዋለች። ከዛም እውነት ወጥቶ አባቷ ምንም ወንጀል እንደሌለበት ይረጋግጣል። ዩዋን ለቻው ፍቅሩን ገልጾላትም ተስማምታ እጅ ለእጅ ተያይዘው ያለ ሩባይና ሀው ደርሳሉ። ሩባይ ባየው ነገር ልቡ ተሰብሮ ምንም ሳይናገር ይወጣል። ሀውም ቻውን ይዘዋት ወጥቶ ከኔ በላይ አንቺን የሚወድሽ ሰው አለ፣ እሱ ላንቺ ካለው ፍቅር የተነሳ እኔ ራሴ እጄን ሰጥቻለሁ ቢላትም ሳይገባት ይቀራል። ሩባይም ለሀው እሷ ዩዋንን ስለምትወደው ከእሱ ጋር ደስተኛ ትሆን፣ የእሷ ደስታ የኔ ደስታ ነው፣ ስለዚህ ፍቅሬ እንዳትነግራት ብሎ አስምሎት ስለነበረ ምዝም ይላል። በኋላም ሩባይ ዩዋን ቴኳንዶን የተዋባው ለቤተሰቡ ሲል እንደነበረ እውነቱን ሲያውቅም እስካሁን በስተት በመጠራጠሩና ጓደኝታቸው በመበላሸቱ ተጸጽቶ እንደገና ይታረቃሉ። ዩዋን ቻውን ቀጠሮ ይዘዋት ቢሄድም እሷ ግን አሁንም ስለ ሩባይ እያሰበች ለእሱ ስጦታ ትገዛለች። ወደ ቻይና ሲመለሱም የሩባይ የልብ ህመም ስላለበት ሀው በአስቸኳይ ሆስፒታል ይወስደዋል። ሩባይ ቀዶ ጥገና ሊያደርግ ሲልም ዋናው አሰልጣኝ በቲንጊው ቤተሰብ ተጽዕኖ ውሏን አጥፋ ቲንጊውን ወደ ዓለም አቀፍ ውድድር ለመላክ እንደወሰነች ይሰማል። ሩባይ ቀዶ ጥገናውን ትቶ ሄዶ አሰልጣኙን ይከራከራታል። ሀውም ሩባይ ለእሷ ብሎ ራሱን አደጋ ላይ ጥሎ እየታገለ መሆኑ እንድታውቅ ይዘዋት ሄዶ ቻኦም ለእኔ ስትል ጤናህን አደጋ ላይ ትጣል ስትለው ይጨቃጭቃሉ። ሀውም ጣልቃ ገብቶ ሩባይ ምን ያህል እንደሚወዳትና ያንን ምስክር ሲያድንም እጁ ላይ የደረሰውን ጉዳት ሁሉንም እውነት ይነግራታል። እሷም ደንግጣ ለምን አልነገርከኝም? በሀው ቤትን ፓርቲ ላይ ቻው ስለ ሩባይ እያሰበች ታዝናለች። ከዛም ዩዋንን ሩባይ መስሏት እንደምትወደው ተናግራ ቲንጊው ይሄንን አይታ መጠጥ ስታፈሰባት ሀው ይቆጣታል። ሩባይ መጥቶ ይዘዋት ወጥቶም ሀው ለዩዋን ቻኦ የምትወደው ሩባይን ነው እጅ ስጥ ቢሎም ዩዋን እሷ እስካልተወችኝ አልተዋትም። እሷም ስልጠና አዳራሽ ውስጥም ተቀምጣ እያለቀሰች ስለ ሩባይ እያሰበች ይመጣና ፍቅሯን ገልጻ ለስህተቶቿ ሁሉ ይቅርታ ጠይቋለች። እሱ ጥሏት ሊሄድ ሲልም ከኋላ አቅፋው እያለቀሰች ድጋሚ ፍቅሯን ስትገልጽለት ሩባይ አቅፋ ያረጋጋታል።
ይህንንም ያየው ይዋል ልቡ ይሰብራል። በነጋታው የቻውና የቲንግሄ የመጨረሻ ውድድር ቀን ይደርሳል። ሩባይ ግን ቀዶ ጥገና ባለማድረጉ ህመሙ በዝቶበት ጨዋታው እንዳይበላሽ ሳይናገር ወጥቶ መሬት ላይ ወድቆ ዩዋንና ቲንግ ዩዋን ስተው አምቡላንስ ውስጥ ያስገቡታል። ውድድሩ ላይም ቻኦ የሆነ መጥፎ ነገር የተፈጠረ እንደሆነ በውስጧ ይሰማታል። አምቡላንስ ውስጥ ሩባይ ለጓደኞቹ ለቻኦ ምንም እንዳትነግሯት ሆስፒታል ውስጥ ሩባይ ስለሷ የነበሩትን ጥሩ ትዝታዎችን እያሰበ ከአይኗ እንደ ጠብታ እንባ ይፈሳል። ከዛም ጨዋታውም እንደሆነ ሳይሰማ አይኖቹን በዝምታ ይከድናል። እሷም ይህንን ሳታውቅ ውድድሯን ስትቀጥል ፊልሙ በዚህ ይጠናቀቃል።